ትዝታ ዛራዳ የተፈሪ መኮንን ትምህርት ቤት ከተመሰረተ 100 ዓመት ደፈነ። 100 ዓመት። ይህን የ100 ዓመት ዕድሜ አንጋፋ የትምህርት ተቋም በመጠኑ ልናስታውሰው ወደድን። በዚህ የትምህርት ተቋም የተማራችሁ፣ ያስተማራችሁ፣ ያገለገላችሁ ሁሉ እንኳን ለተፈሪ መኮንን ትምህርት ቤት 100ኛ ዓመት ልደት አደረሳችሁ። በነገራችን ላይ ይህ ትምህርት ቤት በደርግ ጊዜ ስሙ ተለውጦ እንጦጦ ሲባል ቆይቶ ነው አሁን ወደ ድሮ መጠሪያው ስሙ የተመለሰው። ለዚህ ለጣሩም ለፈቀዱም ብድሩ ይግባቸው። ሐኪም ወርቅነህ የኢትዮጵያ ሕዝብ በትምህርት ተኮትኩቶ እንዲያድግ ከፍተኛ ምኞት ስለነበራቸው ቀደም ሲል ወደ ኢትዮጵያ መጥተው በነበሩበት ጊዜ አጼ ምኒልክ ዘመናዊ ትምህርት ቤት በስማቸው እንዲከፍቱ ምክር ሰጥተዋል። አሁን ኢትዮጵያ ውስጥ በዘላቂነት ለመኖር በመጡበት ጊዜ ደግሞ ልዑል አልጋ ወራሽ ተፈሪ መኮንንን በገንዘባቸው ትምህርት ቤት መክፈት ይገባዎታል ብለው ምክር ሰጥተዋል ይላሉ ኢንጂነር ታደለ ብጡል ክብረት በአዛዥ ሐኪም ወርቅነህ እሸቱ የሕይወት ታሪክ መጽሐፋቸው። የመንግሥት እንደራሴ ልዑል አልጋ ወራሽ ራስ ተፈሪ መኮንን ምክሩን ተቀብለው አንድ ትምህርት ቤት ለመክፈት ወሰኑ። ከዚያም ከራሳቸው ርስተ ጉልት 250,000 ካሬ ሜትር መሬት ቀንሰው ለተማሪ ቤት መስሪያ እንዲሆን ቦታውን በነጻ ሰጡ። በተጨማሪም ለትምህርት ቤቱ ግንባታ ገንዘብ በመመደብ የግንባታ ሥራውን እንዲያስጀምሩ ሐኪም ወርቅነህን አዘዟቸው። እሳቸውም በዙሪያው በጥሬ ካብ ግንብ እንዲታጠር አደረጉ። የዋናው መማሪያ ክፍል ግንባታ እንደተጀመረ ልዑል ራስ ተፈሪ መኮንን አውሮፓን እንዲጎበኙ ጥሪ ደረሳቸው። አልጋ ወራሽ ከሚጎበኟቸው አገሮች አንዱ እንግሊዝ አገር ስለሆነ ሐኪም ወርቅነህ ወደ ሎንደን ሄደው እንዲጠብቋቸው ታዘዙ። ስለዚህ ሐኪም ወርቅነህ ቀደም ሲል እሳቸው አስጀምረውት የነበረውን የትምህርት ቤት ግንባታ እንዳይቋረጥ አስበው ፊታውራሪ ገብረ ማርያምና ግራዝማች ዮሐንስ ሥራውን እንዲያሰሩ ወክለው ወደ ሎንደን ለመሄድ ተዘጋጁ። እንደራሴው ልዑል አልጋ ወራሽ የጉብኝት ግብዣውን ተቀብለው ሚያዝያ 8 ቀን 1916 ዓ.ም አውሮፓ ሲሄዱ ሐኪም ወርቅነህም ቀድመው እንግሊዝ አገር ደረሱ። ግርማዊ ቀዳማዊ ኃይለ ሥላሴ የኦፊሴል ጉብኝታቸውን በፈረንሳይ ፓሪስ ጀመሩ። ከፈረንሳይ ጉብኝታቸው በኋላ ወደ ኢጣሊያ ከዚያም ወደ እንግሊዝ አመሩ። በመጨረሻም ረጅሙን የአውሮፓ ጉብኝታቸውን አጠናቀው ነሐሴ 29 ቀን 1916 አዲስ አበባ ተመለሱ። በዚህ ረጅም ጉዞ አልጋ ወራሽ ተፈሪ ለራሳቸው ሥራ የሚጠቅማቸው ብዙ ትምህርት ቢቀስሙም ለአገራቸው ልማት የሚሆን እርዳታ ጠይቀው ባለማግኘታቸው ቅር ተሰኝተው ነበር። ከጉዞአቸው በኋላ ስለ ጉዞአቸው በአገር ውስጥ ላሉት ስልጡን መኳንንቶችና የፈረንጅ ትምህርት የቀሰሙ የዘመኑ ወጣቶች ደጋፊዎቻቸው ከነገሯቸው የጉዞ ሪፖርታጅ መሃል እነዚህ መስመሮች ይገኙባቸዋል። በጎበኛዋቸው አገሮች ሁሉ በተለይ ከየመሪዎቹ ጋር ስነጋገር ኢትዮጵያን ወደ ስልጣኔ ለማሻገር መሠረቱ ትምህርት ስለሆነ ልጆቻችን ዘመናዊውን የውጭ አገር ትምህርት እንዲማሩ ለተማሪ ቤቶች ሕንጻ ማሰሪያና ለአስተማሪዎች ቀለብ የሚሆን እርዱኝ እያልኩ በተለይ ፈረንሳይና እንግሊዝን አጥብቄ ለምኜ ነበር። በእኔ ሐሳብ ፈረንሳዮች ለፈረንሳይኛ ትምህርት፣ እንግሊዞች ለእንግሊዝኛ ትምህርት በደስታ እንደሚረዱን ሙሉ ተስፋ ነበረኝ። ነገር ግን ትንሽ ፈረንሳዮች ጉዳዩን እናጥናውና የሚቻለንን ሁሉ እናደርጋለን ሲሉ እንግሊዞች ምንም አይነት መልስ መስጠት አልፈለጉም። በዚህ በትምህርት በኩል ጣሊያንን አልጠየቅኩም። የሚያስፈልግም ሆኖ አልታየኝም። በጠቅላላው እኔን በጣም ያስገረመኝ ዘመናዊ ትምህርት የተማሩ ሰዎች ስለሌሏችሁ የአገራችሁን አስተዳደር ማሻሻል አልቻላችሁም እያሉ የሚወቅሱን ፈረንሳይና እንግሊዝ ይኸው አሁን ጊዜው ፈቅዶ ተሰናርተናልና ለትምህርት ቤት ማቋቋሚያ እርዱን ስንላቸው ጊዜ የሚጠይቅ ጥናት ያስፈልገናል የሚል መልስ መስጠታቸው ነው። ለማናቸውም የዚህ የትምህርት ጉዳይ በእኔ በኩል የተቆረጠ ስለሆነ ታላላቆቹ መንግሥቶች ሊረዱን ፈቃደኞች ቢሆኑም ባይሆኑም
ባለን አቅም ተፍጨርጭረን ልጆቻችንን ዘመናዊውን ትምህርት እንዲማሩ ማድረግ አለብን። እኛ ለዚህች አገር ኃላፊዎች ይሆን ሁሉ መስዋዕትነትን ለመቀበል ከቆረጥን የሚደቀኑብንን አቀበቶች ለመውጣትም ሆነ ገደሎችን ለመሻገር ያቅተናል ብለን ማሰብ የለብንም። ያለንን አቅም ሁሉ አስተባብረን ለአገራችን ሊጠቅሙ የሚችሉትን የፈረንጆች ጥበብ በመከተል ኢትዮጵያን ትልቅ እናደርጋታለን። አልጋ ወራሽ ተፈሪ መኮንን 1916 ዓመተ ምህረት። ለትምህርት ሥርዓቱ አስፈላጊ ናቸው የተባሉ ዕቃዎች ሐኪም ወርቅነህ ከእንግሊዝ አገር እንዲመጣ አዘው ነበርና ዕቃው በሙሉ መጥቶ በጥር ወር ላይ አዲስ አበባ ገባ። የተማሪ ቤቱ መመሪያ ደንቦች በ53 አንቀጾች ተዘጋጁ። ለመጀመሪያ ጊዜ 30 አዳሪና 50 ያህል ተመላላሽ ተማሪዎችና እንዲሁም 10 መምህራንና የትምህርት ቤቱ ኃላፊዎች ተመደቡ። ሐኪም ወርቅነህ እሸቱ ዋና ሹም፣ ሙሴ ዣን ጉዮ የትምህርት ዘርፍ ዳይሬክተር ተብለው ተሾሙ። ትምህርት ቤቱ ሚያዝያ 19 ቀን 1917 ዓመተ ምህረት ሲከፈት ተፈሪ መኮንን ትምህርት ቤት ተብሎ በአልጋ ወራሹ ስም ተሰየመ። በሥነ ሥርዓቱም ላይ የትምህርት ቤቱ ዋና ሹምና አስተዳዳሪ ሐኪም ወርቅነህ የሚከተለውን ንግግር አድርገው ነበር። የአገራችን ልጆች በትምህርትና በመልካም አስተዳደግ እንዲያድጉ አስበው ይህን ተማሪ ቤት በትልቅ ቸርነትና ለጋስነት ባቋቋሙት በልዑል አልጋ ወራሻችን ስም ለዚሁ ተማሪ ቤት ተማሪዎች እንኳን በደህና መጣችሁ ብዬ ምርቃት ላቀርብላችሁ እንዲፈቀድልኝ እለምናለሁ። ወዳጆቼ፣ ትምህርት ለሕዝባችን ዋና የሚያስፈልገው ነገር ነው። ስለዚህ 12 ወይም 15 ሚሊዮን የሚያሉ ለአገራችን ሰዎች አንድ ወይም ሁለት ትምህርት ቤት ምንም አይበቃቸውም። ነገር ግን ሀብታሞችና የበለጠጉ የአገራችን ሰዎች የልዑል አልጋ ወራሻችንን አርአያ እንዲከተሉና በየአገሩ ተማሪ ቤት እንዲከፍቱልን ከአገራችን ልጆች ቢያንስ ጥቂት ሺህ ልጆች የትምህርት ዕድል እንዲያገኙ ተስፋ እናድርግ። በአገሩ ስፋትና ቁመት ሙሉ ወንዶችና ሴቶች ልጆች ሁሉ ትምህርት እንዲያገኙ ተማሪ ቤት ማቆም በእውነት ተገቢ ነበር። ይህ ለሕዝባችን ሳይገለጥ በመቆየቱ እጅግ አዝናለሁ። ከአያሌ ዘመን በፊት የኢትዮጵያ ሕዝብ በዘመኑ በነበረው ብልሃትና ዕውቀት የሰለጠኑ ነበሩ። ግን ልዩ ልዩ በሆነ አኳኋን እየተበላሸን ሄድን እና ዛሬ ጭራ ሆነን ወደ ኋላ ካሉት ሕዝቦች ጋር ነን። ወደ ኋላ መሆን ማለት ዕውቀት፣ ትምህርት፣ ሀብትና ሥልጣን ማጣት ማለት ነው። ስለዚህ በሌላ ሕዝብ ፊት ከበሬታ አናገኝም። ለራሳችንም የአርነት ኑሮ ያስፈራናል። የዓለምን ታሪክ ለማያውቁ የፍጥረትን ሕግጋት ላላስተዋሉ ሕዝባችን በአሁኑ ኑሮአችንና ባለፉት 300 ዓመታት አኗኗር መኖር የውጭ አገሮች በነገሩ መካከል ሳይገቡ የነገሩንም አኳኋን ልብ ሳያደርጉ ሊቀር እንደሚችል ሆኖ ይታያቸዋል። ይህ ግን የእኛ ትልቅ ስህተት እንደሆነ አረጋግጥላችኋለሁ። እንዴት ብትሉ ጸንቶ የቆመ የፍጥረት ሕግ ነውና። ማንኛውም ሰው ወይም ሕዝብ ዕውቀት በሌለው አኳኋን ብዙ ጊዜ ሊቆይ አይችልም። ባለው ሁኔታ ወደፊት ይገፋል ወይም ወደ ኋላ ይቀራል። ወደ ኋላ የቀረ እንደሆነ ከእርሱ የበለጠ ስልጣኔ ባለው ሰው ስር ይሰጥማል። የጃፓን ሰዎች የሕዝባቸውን ሕይወትና ነጻነት ከጥፋት ያዳኑት ይህንን ዋና ዕውቀት በጊዜው ስለቀሰሙት ነው። ስለ ኑሯቸውም ታግለው ድል ለማድረግ ቢፈልጉ የአውሮፓዎችን ዕውቀት በቶሎ ማወቁ ግድ እንደሆነ ተረድተውት በትጋት መሥራት ጀመሩና በዓለም ታሪክ ሌሎች ሕዝቦች ብዙ ዘመን የፈጀባቸውን ደረጃ እነሱ በ60 ዓመት ውስጥ ደረሱበት። ዛሬ ጃፓኖች እንደ ማንኛውም የአውሮፓ ሕዝብ ያህል ወደፊት ያሉ ኃይለኞችና የሰለጠኑ ናቸው። እኔ መመክራችሁ በእውነት የተማረ ማለት በቋንቋ፣ በታሪክ፣ በሳይንስ፣ በሂሳብና በጂኦግራፊ ዕውቀት መልካም መሠረት የቻላችሁ እንድትሆኑ ሌትና ቀን እንድትጣጣሩ ነው እንጂ አሁን የውጭ አገር ቋንቋ አፋዊ ዕውቀት ይዛችሁ አስተርጓሚ በመሆን ብቻ ለኑሮአችሁ የሚበቃ ገቢ ለማግኘት እንዳታስቡ ነው። እንግዲህ ነገሬን ሲጨርስ ደግሞ ጥቂት የአካሄድ ሥርዓት እንድሰጣችሁ ፍቀዱልኝ። እርዳታ እንደሚሆናችሁ ተስፋ አደርጋለሁ። እውነተኛና ትክክለኛ ሰው ሁን።
በቃልህና በሥራህ ንጹሕ ሁን። ቅንና ክብረት የሚገባህ ሁን። ቸር ሁን። በሕዝባችን መሃል ከሰፈነ የቅናት ኀጢአት ነጻ ሁን። አገርህን የምትወድ ለአገርህ ሕይወትህን አሳልፈ ለመስጠት የተሰናዳህ ሁን። አባትና እናትህን በዕድሜ ካንተ የሚበልጡትንም አክብር። በሥራና በጨዋታ ጊዜ አጥብቀህ ቅን ሁን። ሌሎች ሊያደርጉላችሁ የምትፈልጉትን እንዲሁም እናንተም ለሌሎች አድርጉላቸው። ከላይ ያልኩትን ሁሉ በአንድ ቀልብና አስረው እውነተኛ ሰው ሁን። አሁን እንግዲህ የትምህርታችሁ በጥሩ እንዲከናወንላችሁ አጥብቄ እየተመኘው ለአስተማሪዎቻችሁ አደራ አሳልፌ እሰጣችኋለሁ። ደጉና ቸሩ አልጋ ወራሻችን ብዙ ጊዜ የተመረቁ ይሁኑ። እግዚአብሔር ጤናና ጥበብ ኃይልም ይስጣቸው። ዕድሜ ለአልጋ ወራሻችን። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ሕያው ትሁን። ትምህርት ቤቱ ሲከፈት የነበረውን ሁኔታ መርስዔያዘን ወልደ ቂርቆስ ትዝታዬ በሚለው መጽሐፋቸው እንዲያስታውሱታል። ልዑል አልጋ ወራሽ ተፈሪ መኮንን ከጃን ሜዳ በስተ ሰሜን በኩል በሚገኝና የወይራ ዛፍ በሞላበት በአንድ ቦታ ላይ ዘመናዊ ትምህርት ቤት ለማሰራት ስላሰቡ ከ2 ዓመት በፊት ሕንጻውን አስጀምረው ነበር። በዚህም ዓመት ሕንጻው ተጠናቆ ስላለቀ በስማቸው የሰየሙትን የተፈሪ መኮንን ትምህርት ቤት ሚያዝያ 19 ቀን 1917 ዓ.ም ሰኞ በ10 ሰዓት መርቀው ከፈቱ። ለምረቃው በዓል የየሌጋሲያኑ ሚኒስትሮችና ቆንስሎች ተጠርተው መጥተው ነበር። እኔም ለግዕዝና ለአማርኛ ትምህርት በአስተማሪነት ተመድቤ ታዝዤ በስፍራው ላይ ነበርኩና ስለ በዓሉ ሁናቴ ያየሁትን በሚከተለው ገልጻለሁ። የትምህርት ቤቱ ሹም ሐኪም ወርቅነህ ከ15 ቀን በፊት ጀምረው የመዘገቧቸውን አዳሪዎችና ተመላላሾች ተማሪዎች በአንድ በኩል አሰልፈው አስተማሪዎችንም በሌላ በኩል አቁመው ሲጠባበቁ ቆዩ። 40ዎቹ የአርመን ልጆችም በትምህርት ቤቱ ደጃፍ ላይ ተሰልፈው ግቢውን በሙዚቃ ዜማ አደመቁት። 40ዎቹ የአርመን ልጆች በትልቁ የዓለም ጦርነት ጊዜ ቱርኮች በአርመኖች ላይ ብዙ መከራ ስላደረሱባቸውና ስለፈጇቸው የሙት ልጆች የሆኑት የአርመን ወጣቶች ወደ ኢየሩሳሌምና ወደ ሌላም ስፍራ የተሰደዱ እንደየችሎታቸው በየሥራው ተሰማርተው ነበር። ልዑል አልጋ ወራሽ ተፈሪ መኮንን በ1916 ዓ.ም አውሮፓን ለመጎብኘት በጉዞ ላይ ሳሉ መጀመሪያ ወደ ኢየሩሳሌም ሄደው ነበርና ሙዚቀኞቹ የአርመን ወጣቶች ሙዚቃ እየነፉ ደስ አሰኝተው በአክብሮት ተቀበሏቸው። ከዚህም በኋላ በኢየሩሳሌም ያሉት የአርመን ሊቀ ጳጳሳት አርኪ ቢሾፕ ቴሬዚያን ከልዑሉ ዘንድ ቀርበው የወጣቶቹን ሁናቴና ችግር ስላስረዷቸው ከእነርሱ ውስጥ 40 ልጆችና አስተማሪያቸውን ወደ ኢትዮጵያ ለመውሰድ እንደሚፈቅዱ ገለጹላቸው። ሊቀ ጳጳሳቱም ስምምነቱ ለ4 ዓመት የሚጸና ሆኖ እንዲሄዱ ከልዑል አልጋ ወራሽ ጋር ተነጋግረው ጨረሱላቸውና በ1917 ዓ.ም መጀመሪያ ላይ በመርከብ ተሳፍረው በጅቡቲ በኩል ወደ ኢትዮጵያ መጡ። የመንገዱንም ኪሳራ ሁሉ ልዑል አልጋ ወራሽ ከፈሉላቸው። መስከረም 16 ቀን 1917 ዓ.ም አዲስ አበባ ሲገቡ ባልደረባ ሙሴ አብርሃም ካራጂያን ተሰጣቸው። የመኖሪያ ሰፈርም የልጅ ኢያሱ ግቢ በሚባለው ውስጥ ትልቁ አዳራሽ ተፈቀደላቸውና በነፍስ ወከፍ የወርቅ ቀለብ 35 ብር እየተቀበሉ በአስተማሪያቸው በሙሴ ኬወርክ ናልባንዲያን መሪነት የሙዚቃውን ሥራ ያካሂዱ ነበር። የአዲስ አበባ ማዘጋጃ ቤትም ለሙዚቃ ትምህርት የመረጣቸው ልጆች ከእነርሱ ጋር አብረው እየተማሩ በሙዚቃ ሰለጠኑ። የተፈሪ መኮንን ትምህርት ቤት ሲመረቅ የአርመን ልጆችም ማርሽ ተፈሪ የሚባለውን አዲሱን መዝሙር በሙዚቃ ዘመሩላቸው። ይህ መዝሙር በዚያን ዘመን ገና መጀመሩ ነበር። ልዑል አልጋ ወራሽ ከትምህርት ቤቱ አዳራሽ ገብተው በተለይ በተዘጋጀው ወንበር ሲቀመጡ መኳንንቱና የተጠሩት እንግዶች በቀኝና በግራ በየማዕረጋቸው ስፍራቸውን ይዘው ተቀመጡ። ከኢትዮጵያ መኳንንት ራስ ስዩም፣ ፊታውራሪ ደስታ ዳምጠው፣ ቀኛዝማች አምዴ፣ ላታህሩይ ወልደ ሥላሴና አቶ ሳህሌ ጸዳሉ ነበሩ። ከዚህ በኋላ ሐኪም ወርቅነህ በልዑል አልጋ ወራሽ ፊት ቆመው ንግግር አደረጉ። ከዚህም ቀጥለው ልዑል አልጋ ወራሽ ስለ ትምህርት ነገር ከፍ ያለ ኃይለ ቃል ያለበትን ታሪካዊ ንግግር አደረጉ። ቃሉም ከዚህ ቀጥሎ ያለው ነው። የተወሰነ ቦታ የሌለህ
በሁሉ የመላ አምላካችንን ያስፈጸምከኝ ይህን እንድናገር የፈቀድክልኝ ምስጋና ለአንተ ይሁን። ስለ ኢትዮጵያ ትላቅነትና ቀደምትነት ይልቁንም በአረመኔ ተከባ ስለ ሃይማኖቷና ስለ ነጻነቷ እየተጋደለች የቆየች መሆኗን እንኳን እኛ የዓለም ሕዝብ ሁሉ የአገሯን መልካምነት የታሪኳን ታላቅነት በቃልም በመጽሐፍ ሲናገሩት የምንሰማው ነው። ነገር ግን ለኢትዮጵያ ሆነች ነው እንጂ ነበር ምን ይጠቅማል? በአፍሪካ ነጻነቷን ይዛ ለቆየችው ለኢትዮጵያ የምትደረጅበትን ለመንግሥቷ ጽናት ለሕዝቧ ጸሎት የሚሆናትን ዕውቀት ፈልጎ አግኝቶ ሥራ መሥራት ነው። ሥራም ለመሥራት አስቀድሞ መሣሪያን ማበጀት ነው። ለኢትዮጵያ ነጻነትና ጽናት ወሰኗን ጠብቆ አሳፍሮ አስከብሮ ለማኩራት መሣሪያው ትምህርት መማር ነው። ከዚህ ቀደም ሕዝባቸውን በእውቀት እንዲሰለጥን ዳግማዊ አጼ ምኒልክ የተማሪ ቤት እንዳቆሙ ሰው ሁሉ የሚያውቀው ነው። ለመማርም ትጋትና ቅን ልቦና ያስፈልጋል። በንግግር ሁሉ ማንም ሰው ሲጠይቁት ሀገሬን ኢትዮጵያን እወዳለሁ የማይል ሰው የለም። ይህ እስካሁን የአፍ ልማድ ብቻ ነው እንጂ ወዳጄ የሚሉትን ሰው በችግሩ ካልረዱት፣ በተጨነቀ ጊዜ ካልደረሱለት ወዳጅነቱ ምልክት ምን ላይ ነው? አሁንም ለሀገሬ ለኢትዮጵያ ወዳጅ ነኝ የሚል ሰው ሁሉ የወዳጅነቱን ምልክት ለማሳየት ለተማሪ ቤት መርዳትና ልጁን ማስተማር የሚገባ ነገር ነው። ይህንንም የሚያደርጉ ሁሉ በእውነት የሀገራቸውን ፍቅር ገለጹ ማለት ነው። የልጆቹንና የወገኑን መማር የሚወድና ለተማሪ ቤትም የሚረዳ ሰው መጀመሪያ ራሱ ይጠቀምበታል። ሁለተኛም በልጁ በወገኑ ጥፋት ሳይጸጸት ደስ ብሎት ይኖራል። ሦስተኛም ለሀገሩ የእውነተኛ ፍቅር እንዳለው ይገልጽበታል። የእግዚአብሔርን ትእዛዝ የማይፈጽምበት ከሰው ፍርድ የማያመልጥበት የእውነተኛ ባርነት እግዚአብሔር ሳያዳላ የፈጠረውን አእምሮ ሥራ ማስፈታትና ለድንቁርና መገዛት ነው። እናንተም በዚህ ተማሪ ቤት የሰበሰብኳችሁ ልጆች ወደፊትም ተማሪ ቤቴ የምትገቡ ሁሉ ዕውቀት ለሰው የምትጠቅም እንደሆነች በብዙ መጽሐፍ እንደተጻፈ ታውቃላችሁ። ወደፊትም የምትማሩት ነው። ዕውቀት የተጨበጠች ማንም የማይወርሳት ገንዘብ ናት። በሰው ልብ ያልታሰበ የእግዚአብሔር መንግሥት የምታወርስ በመከራም ጊዜ ጠበቃ ናትና እግዚአብሔር እንደዚህ ለተባለች ጥበብና ዕውቀት ያብቃችሁ። ይህችንም የዕውቀት ምግብ ቀጥታ የምታሳድጋችሁን ተማሪ ቤት በጥበብ አድጋችሁ በአእምሮ በምትገለምሱበት ጊዜ እግዚአብሔር እንደየድላችሁ የሚሰጣችሁ ዕውቀት የአገራችን መሣሪያ ናትና እንዳትጠብ፣ እንድትሰፋ፣ እንዳትወድቅ፣ እንድትበረታ እንድትረዷት እለምናችኋለሁ። ይህች ዕለት ዛሬ ለእኔ ምን ያህል የደስታ ቀን እንደሆነች ልቤና ፈጣሪዬ ነን የምናውቀው። እግዚአብሔርም ቢያድለኝ ይህች ተማሪ ቤት መከፈቷን አይቼ ደስ እንዳለኝ ተምራችሁ ለአገራችሁ መርዳትን በኢትዮጵያ ትምህርት መስፋፋቱንና የተማሪ ቤት መብዛቱን እንዲያሳየኝ እመኛለሁ። በአውሮፓ አገር በታላላቅ ተማሪ ቤት ብዙ ተማሪዎች የሚማሩበት የሚያድሩበት እንደተሠራ አይቻለሁ። ይኸውም በዕውቀት መሣሪያነት ገንዘብ አግኝተው አስፋፉትና ሠሩት እንጂ ምንም ሐሳቡና ምኞቱ ታላላቅ ሥራ ለመሥራት ቢሆን በአንድ ጊዜ ለመፈጸም የሚቻለው የለም። እንደዚሁ በትንሽ እየተጀመረ ታላላቅ ሥራና አገር ከመጥቀም ይደርሳልና 20 ተማሪ ቤት ለመባል ቁጥር ከአንድ እንዲጀመር ኢትዮጵያ ላሉ ተማሪዎችና የትምህርት ቤቶች በቁጥር ተራ ውስጥ የምትገቡ እንደሆናችሁ የተረጋገጠ ነው። አሁንም ይህች ተማሪ ቤት ምሳሌ ናትና በኢትዮጵያ ከዚህ በላይ ተናግሬ እንደተመኘሁት እንድትሆኑ ጥርጥር የለበትም። ተማሪ ቤት የመረረችውን ያህል ትጣፍጣለችና ያላችሁትም የምትመጡትም ምክሬን ሰምታችሁ ለተማሪ ቤቱ ያቆምሁትን ደንብ እንድትፈጽሙ እለምናችኋለሁ። በዚህች ተማሪ ቤት ያቆምኩት የውጭ ቋንቋና ጥበብ ብቻ አይደለም። የሀገራችንን ቅዱሳት መጻሕፍት ወልድ ዋህድ ሃይማኖት የሚነገርባት ናት። የአገሩንም ትምህርት ጽፈት ቋንቋ እንደሚገባው የማያውቅ የውጭን እማራለሁ የሚል ምሳሌው ቀዛፊ እንደሌለው ታንኳ ነው። የአገራችንን ዕውቀትና ትምህርት ተግታችሁ ተማሩ። አሁንም የልቦናችሁ መሠረት
እግዚአብሔርን በመፍራት አገርን በመውደድ የተጠመደ እንዲሆን እግዚአብሔር የሁላችንም የልባችን መሠረት በዚህ አድርገው ብዬ ሩህሩህ ፈቃዱን እለምናለሁ። እግዚአብሔር ንግሥተ ነገሥታትን ይጠብቅ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ሕያው ትሁን። ልዑል አልጋ ወራሽ ይህን ተናግረው ሲጨርሱ 3 ጊዜ ከፍ ያለ ጭብጨባ ተጨበጨበ። ከዚያም ቀጥሎ የሻይና የብስኩት የሻምፓኝ ግብዣም ተደረገ። ለተማሪዎቹም ብስኩት ታደላቸው። በክፍላቸውም እየገቡ ተቀመጡ። ከዚህ በኋላ ልዑል አልጋ ወራሽ መኳንንቱና እንግዶቹን አስከትለው የትምህርት ክፍሎችና መኝታ ቤቶችን ጎብኝተው ሲመለሱ የበዓሉ ፍጻሜ ሆነ ይላሉ መርሴ ሐዘን ወልደ ቂርቆስ በትዝታዬ መጽሐፋቸው። ትምህርት ቤቱን ለማሰራት በመጀመሪያ የፈጀው የገንዘብ መጠን ከዚህ በታች ያለው ነው። ለምግብ ቤት አዳራሽና ወጥ ቤት ማሰሪያ 130 ሺህ ብር፣ በድንጋይ ለተገነባው አጥር ማሰሪያ 60 ሺህ ብር፣ ከ1917 እስከ 1919 ዓመተ ምህረት ያስተዳደር ወጪ 95 ሺህ ብር፣ የትምህርት መስጫ ክፍሎችን ለማሰራት የኤሌክትሪክ መስመሮች ለመዘርጋትና የውስጥ ለውስጥ መንገዶች ማሰሪያ 300 ሺህ ብር። ከዚህ ከፍ ብሎ የተዘረዘረው የገንዘብ መጠን በአብዛኛው የልዑል አልጋ ወራሽ የግል ገንዘብ ነው። ለዚሁ ተማሪ ቤት በርካታ ሰዎችም የገንዘብ እርዳታ ሰጥተዋል። እነዚህም ልዕልት እቴጌ መነን በኋላ ግርማዊት 1333 ብር፣ ልዑል ራስ ኃይሉ ተክለ ሃይማኖት 5000 ብር፣ ልዑል ራስ ጉግሳ አርአያ 500 ብር፣ ተወራሪ ሀብተ ጊዮርጊስ 300 ብር፣ የአብሪዚ ዱክ ለጉብኝት መጥተው 1000 ብር ሰጥተዋል። በድምሩ ከሌሎች ሰዎች የተገኘው ገንዘብ 8133 ብር ሲሆን ቀሪው ገንዘብ የልዑል አልጋ ወራሽ ተፈሪ መኮንን ነበር። የተፈሪ መኮንን ትምህርት ቤት 50 ተማሪዎችን በአዳሪነት ሲቀበል የምግብ አዳራሽ፣ ወጥ ቤትና ሌሎችም ቁሳቁሶች ገና አልተሟሉም ነበር። ስለዚህ ምግብ ከልዑል አልጋ ወራሽ ግቢ በተለይ እየተሰናዳ ይመጣ ነበር። አዳሪ ሆነው የሚማሩ ተማሪዎች የሚከፍሉት በዓመት 90 ብር ሲሆን በ3 ጊዜ ክፍያ ይጠናቀቃል። ይህ ገንዘብ ለተማሪው ምግብ፣ መኝታ፣ የመማሪያ መጽሐፍና የጽሕፈት መሣሪያ ወጪዎችን እንዲሸፍን ተሰልቶ የተወሰነ ነበር። ተመላላሽ ተማሪዎች ምሳቸውን ለመብላት ከፈለጉ በየወሩ 3 ብር ይከፍላሉ። በተጨማሪም ለመጽሐፍት፣ ለእርሳስ፣ ለወረቀት፣ ለቀለምና ለብዕር መግዣ በየወሩ 1 ብር ይከፍላሉ ወይም ራሳቸው ገዝተው ይመጣሉ። ከመደበኛ ትምህርት ሌላ ጂምናስቲክና አንዳንድ የእጅ ጥበብ ሥራ ሥልጠናም ይሰጥ ነበር። በተፈሪ መኮንን ትምህርት ቤት ለመማር የተመዘገቡት ልጆች በአብዛኛው የአዲስ አበባ ተማሪዎች ይሁን እንጂ በአዳሪነት የተመዘገቡ ከዳር አገርም የመጡ ልጆችም ነበሩ። በማግስቱ ሚያዝያ 20 ማክሰኞ የትምህርት ቤቱ ሥራ ተጀመረ። በዚያ በመጀመሪያ ጊዜ የተመዘገቡት ተማሪዎች 32 አዳሪዎችና 40 ያህል ተመላላሾች ነበሩ። በኋላ ግን የአዳሪዎቹም ሆነ የተመላላሾቹ ቁጥር በየቀኑ እያደገ የሚሄድ ሆነዋል። በመጀመሪያ ጊዜ የነበሩት አስተማሪዎች የሚከተሉት ናቸው። ክቡር ሐኪም ወርቅነህ እሸቴ ዋና ሹም፣ አቶ ደምሴ ወልደየስ ዋና ሹም፣ ለፈረንሳይኛ ክፍል ሙሴ ዣን ጊዮን አስተማሪና የትምህርት ቤቱ ዳይሬክተር፣ ሙሴ ፖል ላብሮዳሪ አስተማሪ፣ አቶ ታአውቀ ሀብተወልድ አስተማሪ። ለእንግሊዝኛ ክፍል አቶ ኤፍሬም ተወልደ መድህን አስተማሪና የሹሙ እንደራሴ፣ አቶ መንገሻ ከፈላ አስተማሪ። ለግዕዝና አማርኛ ትምህርት አቶ መርሴ ሐዘን ወልደ ቂርቆስ አስተማሪ። ለስዕል ትምህርት ሙሴ ፓፓዚያን አስተማሪ። ለሙዚቃ ትምህርት ሙሴ ናልባንዲያን አስተማሪ። የመጀመሪያው ጊዜ አስተማሪዎች እነዚህ ሲሆኑ ከዚያ በኋላ ግን ቁጥራቸው እየጨመረ ሂዷል። በሚቀጥለው ዓመት 1918 ዓመተ ምህረት በዲሬክተሩ በሙሴ ጊዮን ስፍራ ሙሴ ቶማሲኒ ተተኩ። እንዲሁም የተጨማሪዎቹ መምህራንና ሹማምንት ስም ሙሴ ሰርኪ ሳንታቤሊያን እንግሊዝኛ አስተማሪ፣ አቶ ማኅተመ ወርቅ እሸቴ ሞግዚት፣ መምህር ራስ ወርቅ የግዕዝና አማርኛ አስተማሪ፣ አቶ ስመኝ መኮንን የእንግሊዝኛ አስተማሪ፣ አቶ ገብረየስ ኩርፋ የፈረንሳይኛ አስተማሪ፣ አቶ ገብረ ጊዮርጊስ የፈረንሳይኛ አስተማሪ፣
ሙሴ ዲትሪሽ የጂምናስቲክ አስተማሪ። ሙሴ ዲትሪሽ የሩሲያ ስደተኛ ሲሆኑ ኋላ ኮሙኒስት ነው ተብለው ተከሰው ከሀገር ተባረዋል። አቶ ሚልኮ የኤሌክትሪክ ክፍል አስተማሪ። በዚህ ጊዜ ለአማርኛ ማስተማሪያ የሆኑ ዘንድ የተገኙት መጻሕፍት እንደ ማር ይስሐቅና እንደ ዮሐንስ አፈወርቅ የመሰሉት ስለሆኑ ለአማርኛ ትምህርት በቂ ነገር አልተደራጀም ነበር። ስለዚህ እኔ ትምህርት ለሕፃናት በሚል ርዕስ አንድ ትንሽ መጽሐፍ ጻፍሁና ለሉላ አልጋ ወራሽ ባቀርብላቸው በቶሎ ይታተም ብለው ስላዘዙ በግንቦት 1 ቀን 1917 ዓ.ም በማተሚያ ቤታቸው በነጻ ታትሞ ወጣ። ድርሰቱ ግብረ ገብነትን የሚያስተምር ነበርና ለጊዜው ማስነበቢያ ሆነ። ከዚያም ቀጥሎ ከንቲባ ገብሩ በጻፉት የአማርኛ ሰዋሰውና አቶ ገብረ ክርስቶስ ተክለ ሃይማኖት በጻፈው አጭር የዓለም ታሪክ ማስተማር ተጀመረ። ሆኖም ለአማርኛው ክፍል የተሟላ ማስተማሪያ ገና አልቀረበም ነበር። ተማሪ ቤቱም በክረምቱ ወራት ለረፍት ሳይዘጋ እንደቀጠለ ከረመ። አልጋ ወራሽ ተፈሪ መኮንን ዘመናዊ ትምህርት የልጆቻችንን ሃይማኖት ያስለውጥብናል ብለው አጥብቀው በሚሟገቱ የሃይማኖት አባቶችና በንግሥት ዘውዲቱ ዙሪያ ካሉ ከፍተኛ ባለሥልጣናት ጋር ኃይለኛ ተጋድሎ በማድረግ በአጋጣሚ ወደ ውጪ ዘልቀው የዘመናዊ ትምህርት በቀሰሙ ጥቂት ወዳጆች ደጋፊዎቻቸው ታግዘው በራሳቸው ገንዘብ ተፈሪ መኮንን ተብሎ የተሰየመውን ትምህርት ቤት ከፈቱ። ከዚህ ትምህርት ቤት የወጡ ብዙዎቹ ተማሪዎች ወደ ውጭ ሄደው ከተማሩ በኋላ በአገሪቱ ከፍተኛ ባለሥልጣናት ሆነዋል። ከቀደሙት የተፈሪ መኮንን ትምህርት ቤት ተማሪዎች መካከል ጥቂቶቹ በአፄ ኃይለ ሥላሴ ሕይወት ዙሪያ ለተሠራ የዶክመንተሪ ፊልም ከተናገሯቸው ምስክርነት ጥቂት መስመሮችን እናድምጥ። በእኛ ዘመን ቀዳማዊ ሥላሴ ንጉሠ ነገሥት ሆነው የጦር ሚኒስትር አይደሉም፣ የአገር ግዛት ሚኒስትር አይደሉም፣ የገንዘብ ሚኒስትር አይደሉም፣ ግን የትምህርት ሚኒስትር ናቸው። እኛ ጋር ባዶ እጃቸውን አይመጡም። ምግብ፣ ወይን፣ ዳቦ፣ ብስኩት ይሄ ሁሉ በየጊዜው ይመጣል እኛ ጋር። ይህ ብቻ አይደለም፣ ያ ቀርቦ አሳላፊዎቹ ያሳልፍልናል። መግቢያው አንድ ነው። እሱ እዚህ እኮ ነው። ጃንሆይ በስተጀርባ እያንዳንዱን የፈለጉትን ጠቆም እያደረጉ ምንድን ነው የምትበላው? ይሄንን የምትበላው እንደዚህ ብላ እያሉ እንደዚህ እያደረጉ ሲመጡ ከዛ ደግሞ ከሳ ያለ ልጅ ያዩ እንደሆነ ታሟል ወይስ ተፈጥሮው ነው ወይም ደግሞ ባይታመም የከሳ ካገኘ ወይ ከግቢ ምግብ ይታዘዝለታል ወይም ደግሞ እዛው አጥሚት ሳይቀር ይታዘዝለታል። ትምህርት ቤት እንዲቋቋም ማድረጋቸው አንደኛ ህዝቡ እንዲማር፣ ከዚያ በኋላ ደግሞ እርስ በራሱም እንዲተሳሰር አደረገው። አብሮ ይበላል፣ አብሮ ይጠጣል፣ አብሮ ነው ዶርምተሪ የሚያድገው ነበረው። ፍቅር ነው። ተፈሪ መኮንን ትምህርት ቤት መማር ጀምረው በኋላም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንት ሆነው እስከ ማገልገል የደረሱት ዶክተር አክሊሉ ሀብቴ ደግሞ እንዲህ ይላሉ። ከተፈሪ መኮንን እንግዲህ ከመጀመሪያው ክፍል ነን እና እኔ አንደኛው ወጥቼ ሄድን። ጃንሆይ ጋር ስንቀርብ አንዲት መጽሐፍ ቅዱስ የምትመስል አመጡና አንተ መጽሐፍ ቅዱስ ታነባለህ አሉኝ። አሁን ጃንሆይ አነባለሁ። ግዕዝ ታውቃለህ? አሁን አውቃለሁ። ሳቻችን መጽሐፍ ቅዱስ ሊሰጡኝ እንዲያሉና ክፍት ሲያደርጓ ሰዓት ነው። በኋላ ልቀበል እንዲህ ሲል ቆይ አሉኝና ይቺ ሰዓት አሉኝ አንድ ጊዜ ከተሞላች አስባ ሰዓት ትቆጥራለች። እኛም እናንተን የምናስተምራችሁ አስባችሁ ለሀገራችሁ እንድትሰሩ ነው። በዚያ ወራት የአማርኛ መዝሙር በሙዚቃ እየተዘመረ ተማሪዎች ዜማውን ማጥናት ጀመሩ። የዚህ አይነት መዝሙር ገና መጀመሩ ስለሆነ ለጆሮአችን እንግዳ ነገር ሆኖ ሰነበተ። መዝሙሩን የደረሱትና ዜማውን ያወጡት አቶ ኤፍሬም ተወልደ መድህን ሲሆኑ በሙዚቃ ያቀነባበረው ቀን ሙሴን አልባንዲያን ነበር። የኢትዮጵያ ብርሃን ዘላለም ያኑርልን፣ የነጻነት አምባችንን አምላክ ይጠብቅልን፣ ለሶስት ቀለሞች ጽናት፣ ለሀገር ለሕዝባችን ልማት፣ ዕውቀት
እውነት ሊነግሱበት ተፈሪን ያቁምልን። የተፈሪ መኮንን ትምህርት ቤት ተማሪዎች ለኩራታችን 3 ቀለሞች ክብር መሆን በሕይወት መሞት ነው የኛ ምኞት። ለ3 ቀለሞች ጽናት ለሀገር ለሕዝባችን ልማት ዕውቀት እውነት ሊነግሱበት ተፈሪን ያቁምልን።